ሰላም ጤና ይስጥልኝ እንደምናላችሁ ሞገስ ሞተርስ ነኝ። ከመኪና ግዢ ጋር በተያያዘ ከቴክኒካል ጉዳዮች መሸጥ መግዛት እንዲሁም ሌሎች ግንዛቤ የሚያስጨብጡ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መኪኖችን በባንክ የምንገዛባቸው ሁኔታዎች እንዳሉ ይታወቃል። እንግዲህ በባንክ ሲባል በሁለት እንከፍለዋለን። አንዱ በገዢው በኩል ተመቻችቶ የሚመጣ የብድር አይነት፣ ሌላኛው በሻጩ በኩል ተመቻችቶ የሚሸጥበት የብድር አይነት ናቸው። በደንበኛው በኩል ብድር ተመቻችቶ ሲመጣ ማለት ለምሳሌ ኤክስ የሚባል ካምፓኒ አለ። እዛ ካምፓኒ ውስጥ ያሉ ሰራተኞች ከዚህ ባንክ ጋራ ቁርኝት አላቸው። ደሞዛቸው የሚከፈለው በዛ ባንክ ስር ስለሆነ ያ ባንክ ደግሞ እነዚህን ሰራተኞች ማጣት ስለማይፈልግ አብሮ ከነሱ ጋራ ቀጣይ ሂደት እንዲኖረው ይቻል ዘንድ የባንክ ብድር ይፈቅድላቸዋል። ገዥም ከመኪና ሻጩ ጋር ሄዶ እኔ እኮ ባንኩን ያመቻቸውት እኔ ነኝ፣ እናንተ ምንም የምታደርጉት ኮንትሪቢዩሽን የለም፣ እኔ ከባንኩ ጋር ባለኝ ትስስር ተመቻችቶ ብድሩን የተፈቀደልኝ፣ ስለዚህ ለምንድን ነው ገንዘብ ጨምራችሁ የምትሰጡኝ? ከጨመራችሁም ደግሞ የተጋነነ ነው፣ በጣም ቅር የሚያሰኝ ነው የሚል ቢተር የሆነ ኮምፕሌን አላቸው። ከምን አንጻር ነው የሚያዩት? በካሽ ሲጠይቁ ከሚነገራቸው ዋጋ አንጻር በባንክ ነው ብለው እነሱ እድሉን አመቻችተው ሲመጡ የሚሰጣቸው ዋጋ ላይ ከፍተኛ ቅሬታ አላቸው። አንዱ ቅሬታ ይሄ ነው። መኪናን የሚገዛው ደንበኛ የባንክ ተቋማት ጋር የብድር ሂደት አመቻችቶ ሲመጣ ዋጋ ሲጠይቅ የ200 ሺህ የ300 ሺህ ጭማሪ፣ አንዳንድ ጊዜ 150 ሺህ ጭማሪ፣ አንዳንድ ጊዜ 80 ሺህ ብር ጭማሪ ሊደረግ ይችላል። በሁሉም ጭማሪዎች ላይ ግን ቅሬታ አለው። ባንኩ ከከፈላቸው እኮ ካሽ ማለት ነው፣ ለምንድን ነው የሚጨመርብኝ? ለምን በካሽ ዋጋ አይሰጠኝ? ኦኬ ከተጨመረም ደግሞ ከዚህን ያህል መጠን መብለጥ የለበትም የሚል ስር የሰደደ ቅሬታና የመከፋት ስሜት ደንበኞች ጋር ይታያል። ምንድናቸው ምክንያቶቹ ብለን ስናስቀምጥ ቀብድ ከፍሎ የመኪናውን ዲክላሬሽን፣ ፒንክ ወረቀት፣ ተጨማሪ መረጃ ዶክመንቶችን ይዞ ወደ ባንኩ ጋር ፍቃድ ለማግኘት የሚሄድበት ሂደት ነው ያለው። እዚህ ጋር መኪናውን ስለመግዛቱ ብቻ ኮንፈርሜሽን የተከፈለበት ወይም ደግሞ የተደረገ የስምምነት ውል ነው እንጂ ያለው ገንዘብ አልተከፈለም። ስለዚህ በአንድ ወር ጊዜ ውስጥ ብድሩን አመቻችቼ እመጣለሁ የሚል መተማመኛ በንግግር ላይ ብቻ የሚያርፍ ሀሳብ ይዞ ነው ባየሩ የሚመጣው። ኦኬ አንድ ወር ሲባል ምን ማለት ነው? ባንኮች ከመኪና መሸጫው የሚሄድላቸውን ዶክመንት አስፈቅዶ ደንበኛውን ለመመለስ በተለምዶ ዘወትር ባለው ተሞክሮ ከ10 እስከ 15 ቀን የሚፈጅበት ሂደት አለ። በዚህ 10-15 ቀን ውስጥ ደንበኛው ተመልሶ የዋስትና ደብዳቤ ወይም አንደርቴኪንግ ወይም ፕሮሚሰሪ ኖት ይሉታል ባንኮቹ፣ ይሄንን ይዞ እስኪመለስ ድረስ ለምሳሌ 10 ቀን ተብሎ በ12ኛው ቀን ቢያመጣ በሁለቷ ቀን ውስጥ ይሄ መኪና ሻጭ ያንን መኪና የሚሸጥበት እድልና አጋጣሚ አለው። ይሄ ፕሮዳክት በ100 ሺህ ብር ጭማሪ ይዞ ሄዶ ደንበኛው ነገር ግን በ10ኛው ቀን ላይ የዋስትና ደብዳቤውን የማያመጣ ከሆነ 11ኛውና 12ኛው ቀን ለመኪና ሻጩ እድል ይፈጥራል። ፕሮዳክቱ ከ10 ቀን በኋላ የሚገቡ መኪኖች ባለመኖራቸው ምክንያት ከፍተኛ ጭማሪ ቢያደርግ መኪና ሻጩ የሚጎዳበት ሁኔታ ይኖራል። ምክንያቱም ኦልሬዲ ተስማምተው ውል ሰጥቷላ። ስለዚህ ያቺ ውል የዋስትና ደብዳቤው እስኪመጣ ድረስ ቫሊድ የሆነው ቀን የተቆረጠው ለ10 ቀን ብቻ ነው። 10ኛው ቀን አለፈ። ነገር ግን መኪናው ደግሞ በከፍተኛ ፍጥነት እየጨመረ ቢሆን እዛ ቀድሞ የተስማማውን ከ10 ቀን በፊት የተስማማውን ዋጋ ከ10 ቀን ተባብለናል። 12ኛው ቀን ሁለቱ ቀኖች አልፎ 12ኛው ቀን ላይ ይዞ ቢመጣ መኪና ሻጩ እድሉ አሳልፎ ሰጠ ማለት ነው። ለምሳሌ መኪናው እንደው በጣም ሳላጋን ነው የ500 ሺህ ብር ጭማሪ አደረገ እንበል። ከደንበኛችን ጋራ ወይም ደግሞ ከደንበኛው ጋራ የተደረገው ስምምነት አልፎ 500 ሺህ ብር ጭማሪ ተደረገ ቢባል መኪና ሻጩ የሚጎዳበት ግልጽ የሆነ ሁኔታ ይፈጠራል። ይህንን ጉዳት የሚያመጣው ምኑ ነው? ገበያው ነው። አንድ የተስማምቶ የለም ወይ በተስማማበት ለምን አይሸጥም ሲባል ነጋዴ ነው። ነጋዴ የገበያ አጋጣሚ ነው የሚጠቀመው እንጂ የቃለ መሐላ ጉዳይ አይደለም። ገበያው ዛሬ ምን ይመስላል? አንድ ነጋዴ አንድን ዕቃ በኤክስ አማውንት ገዝቶ ወጪዎቹን ጨምሮ የዚህን ያህል ትርፍ ይዤ እሸጣለሁ ብሎ አስቦ ነገር ግን ገበያው እሱ ካሰበው በላይ
ተጨማሪ አማራጭ ቢሰጠው ያንን የገበያ አማራጭ የመጠቀም እድል ሊኖረው ይገባል። ለምን? ነጋዴ ስለሆነ። ኦኬ ኪሳራ ቢኖርስ? ፈጽሞ እሱ ካሰበው ትርፍ ወርዶ ጭራሽ እንደውም በጣም ቀንሶ የሚሸጥበት አስገዳጅ ሁኔታ ቢኖር ይሄ ነጋዴ ተጎድቶም ቢሆን ይሸጣል እንጂ መኪናውን ይዞ ሊቀመጥ አይችልም፣ ስራ መስራት አይችልም። ስለዚህ ነጋዴ ሁል ጊዜ በንግድ ሂደቱ ላይ ብቻ የሚመረኮዝ ነው። ከሱ በተጨማሪ ፕሮዳክቱ ምን ያህል ገበያ ላይ ተንሰራፍቶ ነው ያለው፣ በምን ያህል ቁጥር ነው ያለው፣ በጣም ብዙ ነው ያለው፣ በጣም አነስተኛ ነው፣ በጣም መካከለኛ ነው የሚሉትን ጉዳዮች ታሳቢ ይደረጋሉ። ደንበኛው ያ ባንክ ብድር አመቻችቶ የመጣው ሰውዬ በቀኑ የመገኘት ግዴታ አለበት። አንዳንድ ጊዜ በቀኑ ለሚገኘው ጭማሪው ላይ ቅሬታ ያሳድራል። ሻጩ የሚወስዳቸውን ደግሞ ሪስኮች ችላ ይላቸዋል። ለምሳሌ ተሳካለትና በ10ኛው ቀን የዋስትና ደብዳቤውን አመጣ እንበል። ዋስትና ደብዳቤው ከመጣ ቀጥታ ይሄ የዚህን መኪና ታርጋ ሊብሬ ፕሮሰስ የመጨረስ እድል አለው። ዋስትና ደብዳቤው ተፈቅዷል። የሱ ድርሻን ጨምሮ ደረሰኝ ተቆርጦ ታርጋ ሊብሬ ወጥቶ ታግዶ ቀሪው የዋስትና ደብዳቤው ላይ የተጠቀሰው የገንዘብ መጠን ይለቀቃል። አሁን እገዳ ላይ ገባን ማለት መኪና ሻጩ ከዚህ በኋላ ያንን መኪና የመሸጥ እድሉ ዜሮ በሆነበት ሂደት ውስጥ ገንዘቡ ይለቀቃል ሲባል እስከ ስንት ቀን? ይሄ ደግሞ ሌላ ስምምነት ነው የተነጋገርነው። ቅድም ስንት ቀን ነው? አጠቃላይ 1 ወር 30 ቀን ብንል ከታገደ በኋላ 15 ቀን ቆየ። ኦኬ 1 ወር ቆየ እንበል። ሪስክ የሚወስደው መኪና ሻጩ ነው። ምክንያቱም ደንበኛው ጋር ያለኝ ስምምነት ኦኬ የተነጋገርነው በ20 ቀን ውስጥ ይገባል ነበረ፣ ግን አሁን 20 ቀኑ ስላለፈ ሌላ ገንዘብ ትጨምራለህ። 20 ቀን የሚያልፍ ከሆነ ተጨማሪ 150 ሺህ ብር ትጨምራለህ የሚል ስምምነት እስከሌለው ድረስ የማስጨመር መብት የለውም። ለምን? ታርጋ ሊብሬ ወጥቷል፣ ንብረትነቱ የገዢው ነው። እዚህ ጋር የሚወስደው ሪስክ አለ። መኪና ገዢው መኪናውን ውል ቀብድ ከፍሎ ከወሰደው በኋላ በጣም መኪናው ቢረክስ በጣም ቢቀንስ ምንም እንኳን ስምምነት ቢኖር ደንበኛው የገዛው ያ መኪና በዛን ያህል መጠን በ500 ሺህ ብር ወርዶ ከስሮ መጥቶ ግብይቱን የሚፈጽምበት አስገዳጅ ሁኔታ አይኖረውም። ውሉን ቢያፈርሰውና ቢቀጣ ሊቀለው ይችላል። ከኪሳራው አንጻር ነው የሚታይ። በሁለቱም ሳይድ ያሉትን ሁኔታዎች ደንበኛው አጢኖ መመልከትና ከገበያ አንጻር ሊያየው ይገባል። አንዳንድ ደንበኞች ምን አይነት መልስ ይሰጣሉ? እንዴ ሳይሸጥም እኮ ሊቆይ ይችላል ይላሉ። ሳይሸጥ ሲቆይ ሪስኩን የሚወስደው ሻጩ ነው። ገበያ እየጠበቀ ነው። ለውጥ ሊያደርግ ይችላል። መኪናውን በሌላ በሚሸጥ ዕቃ ለውጦ መተካት ይችላል። አንድ አማራጭ ይፈጥርለታል። ደንበኛው ግን ዶክመንቱን ይዞ ባንክ አስመዝግቦት ውል ተፈራርሞ ከሄደ በኋላ ያቺ ቀነ ገደብ የምታስፈልገው ይህንን ኦፖርቹኒቲ ኮስት የመሸጥ እድሉ ሻጩ እንዳያጣው ስለሚገባ እንጂ ገበያው በሌለበት ሊጠብቅ እኮ ይችላል። ሲጠብቅ ግን አማራጩ ሰፊ ነው። መኪናውን በሌላ በሚሸጥ ለውጦ የሚፈጥን መኪና መተካት የሚችልበትን እድል መፍጠር ይችላል። ይሄም እኮ ሽያጭ ነው። ኢቭን ብድር ቢወስድበት መኪናው አለ፣ ታርጋ ሊብሬ አልወጣም፣ ባንክ ሄዶ ዶክመንቱን አስይዞ ብድር ቢበደርበት አማራጭ አገኘ ማለት ነው። ገዢው አኪውሬት ሆኖ በዚህ ቀን ያልቅልኛል ብሎ ለመተማመን ከባንኩ ምን መውሰድ አለበት? አስተማማኝ የሆነ ሂደቱ የሚጠናቀቅበትን ጊዜ ገደብ እርግጠኛ ሆኖ ሊመጣ ይገባል። ከሱ የሚያልፍ ከሆነ ሪስክ እንደሚወስድ ማመን አለበት። አንድ ጊዜ ደብዳቤው ከተጻፈ በኋላ ሻጩ ገዢውን ሊያነጋገር የሚችልበት እድል ጠባብ ነው። ለምን? ደብዳቤ ተቀብሏል ከባንኩ። ምንም ሁኔታ ቢፈጠር ባንኩን ነው የሚያነጋግረው እንጂ መኪና ገዢውን ሊያነጋግር የሚችልበት እድል የለም። ለምን? ስለተስማማን የተቀበለው ነው። እዛ ላይ በተቀመጠው ቀነ ገደብ ኤኒ ባይ ፎርስ ሜጀሮች ቢኖሩ ሪስኮቹን ሊወስድ የሚችለው መኪና ሻጩ ነው። ባንኩ እዚህ ጋር ኢንቮልቭ አድርጎ አንዳንድ ሁኔታዎችን ታሳቢ ሊያደርግ ይገባል ማለት ነው። ስለዚህ የገንዘብ ጨመረብኝ ቅሬታ እነዚህን ሁኔታዎች ካለመረዳት የሚመጣ ነው የሚል ሀሳብ አስተያየት ነው በእኔ በኩል ያለው። በቀጣይ ቪዲዮ የባንክ ብድር በመኪናው ሻጭ በኩል የሚመቻቸውን ደግሞ በደንብ ዘርዝረን የምንነጋገርበት ስለሚሆን በእናንተ በኩል ሰብስክራይብ በማድረግ ቤተሰብ በመሆን አብረን እንቀጥላለን።